I-589 ወይም ደግሞ የጥገኝነት ጥያቄ የመጠየቂያ ፎርሙ ሰሚት ያልተደረገላቸው ግለሰቦችን በተመለከተ ነው። እነዚህ ሰዎች በቃ ይሄ ፎርም ሁሉም ነገር ዲተርማይን የሚደረገው በዚህ እንደሆነ ማሰብ መቻል አለባቸው ከዚህ በኋላ ማለት ነው። ስለዚህ ፎርሙ በጠቅላላ በደንብ ተደርጎ መዘጋጀት መቻል አለበት። ከዛ ሲቀጥል ደግሞ እጃቸው ላይ ያለ መጀመሪያ አንድ ፎርሙ በደንብ በስነ ስርዓት መዘጋጀት መቻል አለበት። ለእያንዳንዱ ጥያቄ በአግባቡ መልስ በሰጠ መልኩ ማለት ነው። ያልተዘለለ ምን ያላለ በእያንዳንዱ ጥያቄ መልስ በሰጠ መልኩ ሊመልሱ ይገባል። ሰብ ጥያቄዎች አሉ። ምሳሌ ጉዳት ደርሶብህ ነበር ወይ ከተባለ አዎ ብሎ እየመለሰ ከሆነ በምን አይነት መልኩ ማን ጉዳት አደረሰብህ፣ የት ጉዳት አደረሰብህ፣ መች ጉዳት ደረሰብህ የሚሉ ዲቴል የሆኑ ጥያቄዎች አሉ ማለት ነው። እነዛን በመለሰ መልኩ መሆን መቻል አለበት ፎርሙ የሚዘጋጀው ማለት ነው። እነዛን አንዷን ሚስ ካደረገ አሁን ኢንኮምፕሊት I-589 ነው ማለት ነው። በማተር ኦፍ ካር አማካኝነት ኢንኮምፕሊት የሆነ I-589 ደግሞ ፕሪተርሚት ሊያደርግ ይችላል። በተለይ ደግሞ ለግለሰቡ ይሄንን የማስተካከል እድል ከተሰጠው እና ሳያስተካከል ከቀረ እንዳውም ዲፖርቴሽን ኦርደር ሊገባበት የሚችልበት ሂደት አለ። ያ በፍርድ ቤት ኮንቴክስት ቢሆንም ማለት ነው። ስለዚህ ከዛ የምንወስደው ሌሰን ግን ከማተር ኦፍ ካር የምንወስደው ሌሰን ምንድን ነው? ይሄ I-589 በደንብ ተደርጎ መዘጋጀት መቻል አለበት። ለእያንዳንዱ ጥያቄ መልስ በሰጠ መልኩ ማለት ነው። ጄኔራል በሆነ መልኩ የሚጻፉ የ I-589 ፎርሞች ከዚህ በኋላ መቅረት መቻል አለባቸው ነው። እጅ ላይ ደግሞ ዲክላሬሽን የምንለው ሰውየው የደረሰበትን ጉዳት፣ ወደፊት ይደርስብኛል ብሎ የሚያስበውን ጉዳት፣ ማን ጉዳት ያደርስበታል፣ መቼ፣ የት፣ እንዴት፣ ለምን የሚለውን ጥያቄ የሚመልስበት ዲክላሬሽን የምንለው ነገር አለ። ይሄ ሀተታም በደንብ በዲቴል በሆነ መልኩ ተዘጋጅቶ አብሮ I-589 ላይ ከዚህ በኋላ መግባት መቻል አለበት ማለት ነው። እጅ ላይ ያለ ማንኛውም ኤቪደንስ እንዳለ በጠቅላላ ተሰብስቦ መግባት መቻል አለበት ማለት ነው። ለምንድን ይሄ I-589 እና ዶክመንት ካለ ኢንተርቪው የሰውን በዩኤስሲአይኤስ ላይ አሳይለም የመቀበልና ያለመቀበል የጥገኝነት ጥያቄ የማግኘትና ያለማግኘት አውትካምን ሊወስን የሚችልበት ነባራዊ ሁኔታ ስለተፈጠረ ማለት ነው። አንደኛው ሪኮሜንዴሽን ይሄንን በተመለከተ ነው ማለት ነው። ከዛ በተጨማሪ ደግሞ ይሄ ከአንድ ዓመት ፋይሊንግ ዴድላይን ጋር በተመለከተ ያሉ ጉዳዮችንም በተመለከተ እንደ ኤክሰፕሽን የምንጠቀምባቸው ኤክሰፕሽናል ሰርከምስታንሶች አሉ ብዬሻለሁ። ፋንዳሜንታል ቼንጅ ኢን ሰርከምስታንስ ቅድም ያልኩሽ ኤንድ ኤክስትራኦርዲነሪ ሰርከምስታንስ ተብለው እንደ ኤክሰፕሽን የተቀመጡ ነገሮች አሉ። በI-589 ፎርሙ ላይ ወይም ጥገኝነት የምንጠይቅበት ፎርሙ ላይ ብቻ የምንጠቅሰው ሀተታ በቂ አይደለም ነው። ይህንን ሰፕሊመንት ሊያደርግ የሚችል ኤቪደንስ ያስፈልገናል ማለት። ሰውየው ትራውማቲክ የሆነ ኤክስፒሪየንስ ስለነበረ ሜንታል ሄልዝ ችግር ስላለበት ከሆነ ምሳሌ ወዲያው ኢሚዲየትሊ አሳይለም አፕላይ እንዳያደርግ የከለከለው ደን የሳይኮሎጂካል ኢቫሉዌሽን ሪፖርት አብሮ መግባት መቻል አለበት ማለት ነው። እንዲህ አይነት ነገሮች ኤቪደንሶች አብረው ተጨማሪ ኤቪደንሶች የሕክምና ችግር ከሆነ ፕሪቨንት ያደረገው እንደዚሁ፣ ተማሪ ስለነበረ ከሆነ ችግር ያጋጠመበት እንደዚሁ፣ ትዳር ላይ የኖረ የነበረ ግለሰብ እና ይሄ ግለሰብ ደግሞ ከባለቤቱ እንደ ደሪቬቲቭ አሳይለም ባለቤት አሳይለም ሲጠይቅ የትዳር አጋር የአሳይለሙ አካል የሚሆንበት ነባራዊ ሁኔታ አለ። ደሪቬቲቭ አሳይለም ይባላል ማለት ነው። እና አሳይለሙ ፔንድ እያደረገ ባለ የፔሪድ ኦፍ ሊሚቴሽኑ የአንድ ዓመት ፋይሊንግ ዴድላይኑ ካለፈ በኋላ ይሄ ግለሰብ ደግሞ ይፋታሉ። ገብቶሻል? ነው we have a fundamental change in circumstance። እንዲህ አይነት ኤክስትራኦርዲነሪ የሆነ ሰርከምስታንስ ተፈጥሯል ማለት። ስለዚህ ይሄንንም አንድ ላይ አድርጎ ሰሚት ማድረግ የሚጠበቅበት ነባራዊ ሁኔታ ያስፈልጋል ማለት ነው። አዲስ ፋይሊንግ በሚሆንበት ሰዓት ማለት ነው። ግን ደግሞ አዲስ ፋይሊንግ ሳይሆን ኦልሬዲ ሰሚት የተደረጉ አሳይለም አፕሊኬሽኖች ቅድም እንዳልኩ ጄኔራል በሆነ መልኩ ሰሚት የተደረጉ አሳይለም አፕሊኬሽኖች ሊኖሩ ይችላሉ። እነሱን በተመለከተ ደግሞ ጠቆም ለማድረግ የፈለኩት ኢሚዲየትሊ ዲክላሬሽን መግባት አለበት። በቃ ዲቴል የሆነ ዲክላሬሽን አዘጋጅተው
ደረሰብኝ የሚሉትን ጉዳት አርቲኩሌት ያደረጉበት ወደፊት ሊደርስብኝ የሚችለው ጉዳት ምንድነው ብለው የገለጹበት በምን አይነት መልኩ እንዴት ማን ምናምን የሚለው ዲቴል የሆነ የዲክላሬሽን ነገር የራሳቸው ቃል ማለት ነው። ያ ቃል ሰሚት መደረግ መቻል አለበት። እጃቸው ላይ ያለ ማንኛውም ኤቪደንስ በጠቅላላ አሁን ላይ ያለ ቶሎ ሰሚት መደረግ አለበት የሚል ነው ለመግለጽ የሞከርኩት ማለት ነው። ከዛ እና ደግሞ በደንብ በቃ ሞር ኢምፖርታንት የሆነው ነገር እና የጠቀስኩት ነገር ምንድነው በቃ በደንብ እስከዛሬ በፎርም ጸሐፊዎች ፎርም ዝም ብለው በሚሞሉ ግለሰቦች አሳይለም አፕላይ ሊደረግ ይችላል። ኬዝ ራይተር ምናምን የምንላቸው ማለት ነው። እንዲህ አይነት ሰዎች ሊያደርጉ የሚችሉበት ሂደት አለ። ግለሰቦች በራሳቸው አሳይለም ሰሚት ሊያደርጉ የሚችሉበት ሂደት አለ። እሱ ጥሩ አካሄድ አይደለም የሚል ሪኮሜንዴሽን ነው ያለኝ። በደንብ የጠበቃ ሮል ሲግኒፊካንት ነው አዲስ ስቴጅ ማለት ነው። ለምን ይሄ ሰውዬ ምን አይነት አሰምሽን ነበር አሁን በእኛ ኮሚኒቲ ጋር ወይ አሁን ላይ ፎርሙ ቀላል ፎርም ነው። ያንን ፎርም ራሴ ሰሚት አደርገዋለሁ። በኋላ ላይ ለኢንተርቪው ስጠራ ሌላ ጠበቃን የህግ ባለሙያን አማክሬ ከጠበቃ ጋር ብሬ ያለው የሚልበት ሂደት ነበረ ማለት ነው። እሱ አሁን በቃ ያ ፎርም በደንብ ካልተሞላ ወደ ፍርድ ቤት ልትላኪበት የሚችልበት ሂደት የሚያሳይና ያንን በትክክል የገለጸ ህግ ነው ይሄ ህግ ማለት ነው። ያስበላል። ይሄ ምንም ጥርጥር የለውም። የህግ ባለሙያ ያልሞላው ፎርም ከሆነ ደግሞ ፎርሙ ሌላ ሰዎች ትራንስሌተር ነኝ ምናምን ነኝ የሚል ግለሰብም ያልሞላው ፎርም ከሆነም እሱም እንደዚሁ ሊያስበላ የሚችልበት ሂደት አለ ማለት ነው። ይሄኛው ሌላኛው ጉዳይ ነው ማለት ነው። ፔንዲንግ አሳይለም ያላቸው ግለሰቦችም ይሁን ወደፊት አሳይለም አፕላይ ለማድረግ የሚያስቡ ግለሰቦች ጠበቃ ያስፈልጋቸዋል። በቃ ይሄ ሩል የሚያስፈልገን የሚያጠነጥነው ነገር ያንን ነው ማለት ነው። ከዚህ በኋላ ያለው እኔ አይ ስትሮንግሊ ኢንከሬጅ እና ግለሰቦች ጠበቆቻቸውን እንዲያወሩ አዲስ ጠበቃ የሚፈልጉ ከሆነ ጠበቃ እንዲያገኙ እንዲነጋገሩ ያስፈልጋል ማለት ነው። ለምንድን በፎርሙ ላይ እና በዶክመንቱ ላይ ብቻ የነሱ ወደ ፍርድ ቤት ሪፈር የመደረግና ያለመደረግ በዩኤስሲአይኤስ ላይ ሊኖራቸው የሚችለው የአሳይለም አፕሩቫል እና ዲናያል is going to be determined based on that ማለት ነው። ስለዚህ አሁን ላይ የተበላሸ ችግር ያለበት ነገር ሰሚት ያደረገ ሰው ካሁኑ ጠበቃ አናግሮ ሰፕሊመንት መደረግ የሚገባው ነገር ካለ ሰፕሊመንት ተደርጎ ሪቪው ተደርጎ እንዳለ ዶክመንቱ በደንብ ማስተካከል ያለበትን ነገር የሚያስተካክለው ነገር ካለ አስተካክሎ ፉል የሆነ አግሪመንት የሚገባበትን ነባራዊ ሁኔታ ፉል የሆነ አቤቱታ ወይም ደግሞ ጥያቄ የሚገባበትን ነባራዊ ሁኔታ ማመቻቸት ግድ ይላቸዋል ልልሽ ፈልጌ ነው። በዚህ ነው ፋይናል ኮንክሉዥን ብዬ ሪከመንድ ያደረኩት ልልሽ ነው ሪዮቴዋ።